ከሰሞኑ አንድ ነገር ሰማን። አንድ ወጣት እንደዚህ አይነት ስጦታዎች ሰጠ እንደዚህ አይነት ስጦታዎች ሰጠ ከዛ ደግሞ መጨረሻ ላይ እንዳውም ቆይ ያንሳል ነው ይሄን ሰጠ ስንባል በጣም ገረመንና የታሪኩ ባለቤት አንተ ምንድነው አሁን ለኔ ጥያቄ ሆነው ምን ይሄንን ስጦታ እንድትሰጥ ያደረገ ትልቅ ስጦታ ነው የሰጠኸው በተለይ በአንተ እድሜ በዚህ ዘመን ሊሰጥ ከሚችል በላይ ሰው ካለው ሳይሆን ከሌለው ሰጠ የሚባለው እንግዲህ ይሄ ነውና እኔ አካውንት ላይ 10,000 ብር አስቀምጬ የለኝም ብዬ እጄ ደግሞ ደረቅ ቼክ ለጽፌ እንደዚህ ቃል ገብቼ አልመጣም ሄርኩና ባይገርም አርብ ለመስል ሰንበት ሊገባ ስር አወጣው በእግዚአብሔር ጉባኤ ፊት ያለኝን ብዬ ስናገር ውሸት በኋላ ላይ ደሞዜን እሰጣለሁ አሁን ደግሞ 10,000 ብር ይዤ መጥቻለሁ አልኩ እግዚአብሔር ባርክ ተባለ ቤት ከሄድኩኝ በኋላ በእውነቴ ነው ከእግዚአብሔር ጋር ፋይት ነው ያደረኩት ያለ ይሄ ነው አለኝ እግዚአብሔር በመንፈስ ቅዱስ ማለት ነው እኔ የሰራሁት እኔ ከገጠር ተመላልሼ ብሰራና እግዚአብሔር ስም በአዲስ አበባ ምድር ከፍ ብል እኔ የምሰጣት ነገር ምንም ባትሆን እንኳን ያለኝን መስጠት ግን ለእግዚአብሔር ትልቅ ነው ለኔ ባለኝ ስራ ሰጠኝ ጤና ሰጠኝ አፈር ምድሩን ሰጠኝ ይሄን ሁሉ አልበቃ ብሎ ደግሞ ኢየሱስ ክርስቶስን ሰጠኝ እኔ እቺን የራሱን አፈር ለሱ መልሶ መስጠት ለኔ ከባድ ነው ስለዚህ አሸነፈኝ እግዚአብሔር ሰጠው እርግጠኛ ነህ የሚሉ ጥያቄዎች በብዛት መጥተዋል እኔ እርግጠኛ ነህ በመስጠት ምክንያቱም ካለው መስጠት እንጂ ያለንን መስጠት ብዙም ያልተለመደ ነው ብዙ ጊዜ ካለን ቆርሰን እንጂ ያለንን መስጠት ቻሌንጅ ፉል ያናቃለን በጌታ የተወደዳችሁ የተከበራችሁ ተመልካቾቻችንና አድማጮቻችን ባላችሁበት የጌታ ሰላም ይብዛላችሁ አሁን እየተከታተላችሁ የምትገኙት በሆፕ ቻናል ኢትዮጵያ ተዘጋጅቶ ወደ እናንተ የሚቀርበውን ልዩ የሆፕ ግዳ መሰናዷችን ነው ተመልካቾቻችን ከኛ ጋር ለመሆን ፈቅዳችሁ ወዳችሁ ጊዜያችሁን ስለሰጣችሁን እጅግ በጣም እናመሰግናለን በሚኖረን ቆይታ ሁሉ ልዩ የሆነ መንፈሳዊ በረከት እንደምታገኙ ተስፋ ያደረግን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከኛ ጋር ሆኖ ስንል በጌታ ፍቅር እንጋብዛችኋለን በሚኖረን ቆይታ በመናነሳቸው ሐሳቦች ላይ አስተያየት ጥቆማ ካላችሁ ከስክሪኑ ስር በመታያቸው አድራሻዎች ጻፉልን ደውሉልን ልናገኛችሁ እናፍቃለን እዚህ ያለን ሁላችንም ስናገኛችሁ አስተያየታችሁን ስናይ እጅግ በጣም ደስ ይለናል ጌታ ይባርካችሁ በዚህ አጋጣሚ ግን እናንተም ብቻም ሳይሆን ሌሎች ደግሞ ይሄን በማየት እንዲባረኩ በመስማት እንዲባረኩ ይሄንን ፕሮግራም ለሌሎችም እንድታጋሩ እንድታካፍሉ በጌታ ፍቅር እንጠይቃችኋለን ከኛ ጋር ስላላችሁ እናንተን እግዚአብሔር ይባርክ በቆይታችን ሁሉ የእግዚአብሔር መንፈስ ከሁላችንም ጋር ይሁን በተለየ መልኩ ዛሬ በዚህ በስቱዲዮአችን አንድ እንግዳ ይዘንላችሁ ቀርበናል ወጣት ነው በረከት ዮሐንስ መምህር እጅግ በጣም አድርጌ አመሰግናለሁ ቲንክ ይመስለኛል በሆፕ እንግዳ ላይ ለመጀመሪያ ጊዜ ይመስለኛል እንደዚህ በመምህርነት ያለ ሙያ ላይ ያለን ወንድም ሳቀርብ ይመስለኛልና በረከት እንኳን ደህና መጣ እንኳን ደህና ተጠበቃችሁ እግዚአብሔር ይባርክ ከአቦንሳ 7ኛ ቀን አድቬንቲስት ቤተክርስቲያን የሚኖረው እዛው ድራሜ አይደለ ከዛ ነው የመጣው በረከት እግዚአብሔር ይባርክ እጅግ በጣም እናመሰግናለን ዛሬ በረከት ጋራ ቆይታ እናደርጋለን መቼም በህይወት እጅግ የተባረኩ ወጣቶች አሉ እግዚአብሔር የሚጠቀምባቸው በጣም ታለንትድ የሆኑ ደግሞ ያን መክሊታቸውን ለእግዚአብሔር ቤት የሚያውሉ ወጣቶች መካከል ይጥቀስ በባል ተመልካቾቻችን በረከት ዮሐንስ አንዱ እግዚአብሔር ይባርክ እሱ የፊዚክስ መምህርና ባለሙያ ቢሆንም እንደገና ቤተክርስቲያን ውስጥ ደግሞ ኪቦርድ ሙዚቃ መሳሪያዎችን ሲጫወት እጅግ በጣም ደስ የሚል እንደዚህም ደግሞ በዝማሬዎቹ ብዙዎቻችን የምንባረክበት ወንድም ነውና ዛሬ በተለየ ሁኔታ ከሱ ጋራ በረከትን እናያለን እግዚአብሔር ያዘጋጀውን ነገር ሁሉ እንመለከታለን እግዚአብሔር ከሁላችንም ጋር ይሁን እንደው እንደ መግቢያ ግን እንዲሆነን በረከት እኔ ስንት ዓመት እንደሆነ አላውቅም በስራ አጋጣሚ አቦንሳ ተገኝተን አቦንሳ ቤተክርስቲያን ውስጥ እናንተም ብዙ እየተሯሯጣችሁ መዝሙሮች እየተዘጋጁ እኛ መዝሙሮችን ለቴሌቪዥን እየቀረጽን ዝማሬዎችን ስብከቶችን እንደዚህ ኳየሩ በግል ምናምን
እና ከነዛ ከተቀረጹት መካከል ዛሬ በቻናላችን ከፍተኛ የሆነ ተመልካች ያለው መዝሙር አለ። ታይትሉ ያሻግረናል ነው፣ ግን ብዙ ሰው የሚያውቀው አንቺ ክርስቲያን እህቴ የሚል ነውና በጣም ብዙ ሰዎች የተባረኩበት ረዘም ያለ ደስ የሚል መዝሙር ነው። እኔ ቀረጻው ሁሉ ትዝ ይለኛል እንዴት እንደነበረና እንደው እሱን አንስተን ብንጀምር ደስ ይለኛልና እሱ መዝሙር ዋና ነጥቡ ምን ነበረ? እንዴት ነው የተጻፈው? እንዴት ነው ያዘጋጃችሁት? ምን ትዝታለህ እዚህ መዝሙር ጋር? በመጀመሪያ ስለጋበዛችሁኝ ከልብ አመሰግናለሁኝ። ያው ስለ መዝሙሩ ስነሳ መዝሙሩ እንግዲህ ወንድም ከወንድም ጋር መበረታታት፣ እንዴት ነሽ መባባል አለብን። ምክንያቱም እንደ መጽሐፍ ቅዱስም አንዳችን ሌሎቻችንን እንድንጠነካከር ነው እግዚአብሔር ፈቃድና በምድር ላይ ቅዱሳን መላእክቶች ወርደው አይደለም እኛ የሚያበረታቱን እርስ በራሳችን። ስለዚህ የኔን ጉድለት የኔን ድካም ለአንተ ባጋራ ያንተን ጉድለት ደግሞ ለእኔ ብታጋራኝ ስላንተ ብጸልይ ስለ እኔ ደግሞ ስትጸልይ ነው ክርስትና የሚጠነክረው። ይህን ጉዳይ ጳውሎስም ይደጋግመዋል። አንዳችሁ ለሌላችሁ ጸልዩ የሚለውን ሀሳብ ማለት ነው። ስለዚህ ከዚህ መነሻ ያን መዝሙር ስጽፈው ይሄ መንፈስ ገብቶኝ ነው እና የጻፍኩት። ስለዚህ ሁላችንም እኔና ሊዶ ሆነን ዘመርን እንጂ ያው የሰማው ሰው ሁሉ አንዱ ሌላውን እንዲጠይቅ ነው ዋናው ዓላማው። አንዳችን ሌሎቻችን ስንጠያየቅ ደግሞ ያው የጸሎት አደራ እየተሰጣጠን ነው ማለት ነው በሌላ መንገድ። ምክንያቱም እኔ ያለብኝን በምን መልኩ ነው እየከበደኝ ያለው የክርስትና ጉዞ። የጽዮን ጉዞ እንግዲህ ከባድ ነው፣ ክርስቶስም ጠባብ ነው ብሎታልና። ስለዚህ የከባድ ጉዞ እንዴት እያረገህ ነው? እየበረታህ ነው? እየደከምክ ነው ብለህ አንተ ስጠይቀኝ እኔ ደግሞ አሁን እንዲህ እኮ ከበደኝ ነው ጸልይልኝ እንደ ማለት ነው የመዝሙሩ ዓላማ። ደግሞ መልሼ አንተን ጠይቀሃለሁ፣ አንተን መልሰህ ስትነግረኝ ጸልይልኝ ማለትህ ነው። እና ሁላችንም በዚህ እንድንጠነካከር ነው የመዝሙሩ ዓላማ። እግዚአብሔር የተመሰገነ ይሁን። በጣም ብዙዎቻችን የተባረክንበት እኔ እንዳልኩህ አጋጣሚ ሆኖ ሲቀረጽም በተለይ ቪዲዮ ሲቀረጽ ነበርኩና ብዙ ቻሌንጆች ነበሩ። እኔ ታስታውሰው ነገር ይኖራል? እስኪ አስታውሰን፣ ምን ነበረ ቻሌንጅ? ማለት ዛሬ ሰዎች ሲመለከቱት እንዲቀላል ነገር ይመስላል፣ ግን ብዙ ቻሌንጆች ነበሩ ያ ለመቅረጽ። አቤት እንኳን ተከፈለ እንኳን ታገልን የሚያስብል ነውና ምን ነበር የነበረው ሁኔታ? እንዳይቀረጽ እኮ ትንሽ ደቂቃ ነበር የቀረው። ከይቅርታ ጋር ብዙም ገልጬ አልነግርህም። ያው ቻሌንጆች ብዙ ከመድረክ በኋላ ያለው ነገር ብዙ አይነገርም። ለኔም ፕራይቬሲ ስለሌላውም ሲባል ማለት ነው። ግን ያው ብዙ ችግር አለ ለማለት አይደለም፣ ግን ቻሌንጆች አሉት በጣም። አንደኛው በጊዜው እናንተ እኛ ጋር ስትሄዱ ያው ግሪንፊልድ ስትሄዱ ወደ 10 መዝሙር ቀረጻ ነበርና እሱንም አስተባባሪ እኔ ነበርኩኝ። ኮይርም አለ፣ ፓስፋይንደር አለ፣ ግል ሶሎች አሉ። እነዚህን ሁሉ ቦታ ሳዝዝ ነበርና በአጋጣሚ የኔ ቀረጻ ስደርስ ያው ፍርሃቱ ነበር። እውነት ለመናገር ያው ካሜራ ፊት የመቅረብ የመጀመሪያችንም እንደመሆኑ መጠን በጣም ፍርሃት ነበረ። ያ ትልቅ ቻሌንጅ ሆኖ ነበረ ባጭሩ ማለት ነው ከሁለቱም ሳይድ። እንዳልከው እንግዲህ ብዙ ተግዳሮቶች ነበሩ፣ ብዙ ቻሌንጆች ነበሩ። ግን መጨረሻ ተቀርጾ ወጥቶ በጣም ብዙ ሰዎች ተባርከውበት ስመለከት እንዳው ያስቆጭ ነበር። እንኳን አልቀረ እንኳን እግዚአብሔር ረዳን ብዬ አስባለሁ። በነገራችን ላይ ላቋርጥና ማለት ነው እናንተ ለኔ ሰጣችሁኝ አርብ 7:20 ነበረ። ኦልሞስት እስከ አርብ አውዲዮ ኦልሞስት በእጃችን አለ፣ ግን ለቪዲዮ ለመቅረብ ኦልሞስት እስከ 7 ሰዓት ድረስ እንደማልቀረጽ ነበር ማቃያ መዝሙር። አይ ቲንክ እሱ እኮ ነው አንዱ ትንሽ ከበድ ያደረገው ነገር እሱ ነበር። ቻሌንጁ አንፃር እስከ 7 ሰዓት ድረስ ኦልሞስት ከ7:10 ይመስለኛል እንደማንቀረጽ ነበር ምናቅ። አይሆንም ተብሎ ነበረ ያሰበው ነገርም አይሆንም ተብሎ ነበረ። እኔ ሳይሆን ስቀር ደግሞ ብዙ አማራጮችን ፈለኩኝ። በኋላ ላይ እንዴት እንደተሳካ አላውቅም። የሚሆንም እንደው ምለቀቅም አልመሰለኝም። መዝሙሩን በደንብ የተቀረጽንም አልመሰለኝም። ብዙ በቃ እንትን አልኩኝ። ብቻ ግን ወጥቶ ሳይ እና እንደተባለውም ብዙ ሰው ይደውልልኛል። ብዙ ሰው ማለት ነው ከኛ ቸርችም ከውጭም እና ከውጭ ሀገርም ይደውልልኛል። መታወቂያም እሱ ነው
እኛ ራሱ እኮ በረከት ብለን የቱ በረከት ሲባል ከአቦንሳ ቀጥሎ አንቺ ክርስቲያን የሚለው መዝሙር ስትል ያኔ ብዙ ሰው ያውቀዋል። እና እግዚአብሔር ይባርካችሁ። በእንደዚህ በበጎ ነገር መታወቅ መልካም ነው። እግዚአብሔር ይባርካችሁ። በጣም ጥሩ ዝማሬ ነበረ። በጣም ውስጡ ደስ የሚል ኮንቴንት ያለው ብዙዎች በጥሞና የሚሰሙት እውነትም እንዳልከው የምንጠያየቅበትና ራሳችንን የት እንዳለ የምታይበት ጌጁ የሚለካበት ነው እንደኔና ተመልካቾቻችን ይሄን መዝሙር ምናልባት ሂዳችሁ ሆፕ ቻናል ኢትዮጵያ ላይ ቻናል ላይ ማለት ትችላላችሁ ልትመለከቱት እንጋብዛችኋለን። ጊዜ ካለ ደግሞ መጨረሻ ላይ እንጋብዛችኋለን። ከሰሞኑ አንድ ነገር ሰማን። እንግዲህ እንደሚታወቀው ተመልካቾቻችን በምስራቅ ኢትዮጵያ ዩኒየን ሚሽን በተለየ ሁኔታ ለቤተ ክርስቲያን መንግስት የሰጠው ቦታ ላይ ትልቅ ህንፃ እየተገነባ ነው። በጣም ትልቅም ባይሆን ትልቅ ነው። ለቤተ ክርስቲያን ትልቅ ነው። ብዙዎች እየተረባረቡ ነውና ስሜ ተጽፏል ወይ በሚል ታይትል ብዙ ሰዎች አሻራቸውን እያስቀመጡ ነውና በዚህ ታሪካዊ ስራ ላይ ሁሉም በቃ የሚችል ሁሉ በማሳረፍ ቤተ ክርስቲያን ለሁሉ እንድትታይ ተልኳን ሰዎች ሁሉ ደርሶ ብዙዎች የእግዚአብሔር መንግስት እንዲወርሱ እና ብርሃን እንዲበራላቸው አይናቸው እንዲከፈት ለማድረግ ጥረት እየተደረገ ነውና በዚህ ጥረት መካከል ቤተ ክርስቲያን የተለያየ መዋቅር ዘርግታ ብዙ ስራዎች እየተሰሩ ነው። ብዙ ሰዎችም ካላቸው ሳይሆን እንደው ከጉድለታቸውም እየሰጡ ነው በሚባልበት ወቅት አንድ ዜና እኛ ጋም ደረሰ። እንደው አንድ ወጣት እንደዚህ አይነት ስጦታዎች ሰጠ፣ እንደዚህ አይነት ስጦታዎች ሰጠ። ከዛ ደግሞ መጨረሻ ላይ እንዳውም ቆይ ያንሳል ብሎ ይሄን ሰጠ ስንባል በጣም ገረመንና የታሪኩ ባለቤት አንተ እና ተመልካቾቻችን ወንድማችን በረከት ዮሐንስ የሰጣቸው ስጦታዎች አሉና ራሱ ቢነግረን ደስ ይለኛል። ምንድነው አሁን ለኔ ጥያቄ ሆነው ይህንን ስጦታ እንድትሰጥ ያደረገ? ትልቅ ስጦታ ነው የሰጠኸው። በተለይ በአንተ እድሜ በዚህ ዘመን ሊሰጥ ከሚችል በላይ ሰው ካለው ሳይሆን ከሌለው ሰጠ የሚባለው እንግዲህ ይሄ ነውና እንደ መንፈስ ቅዱስ እንዴት አነሳሳ? ለምንድነውስ? ምንስ ነው የሰጠው? እንዴትስ ነው የሰጠው? ይሉስ ታሪኩን አጫውታ። አመሰግናለሁ። ከዛ በፊት ምናልባት መጀመሪያ ሲሰማ የነበረኝ ማለት ስለ ጉዳዩ ሲሰማ የነበረኝን ስሜት ቀድሜ ባወራ ደስ ይለኛልና እንደዚህ በዩኒየን ደረጃ አዲስ አበባ ላይ እንደዚህ አይነት ባለብዙ አገልግሎት ህንፃ ሊገነባ ነው የሚል ነገር ሰማሁኝ። ሴንስ አልሰጠኝም እውነት ለመናገር ምንድነው በዚህ ጊዜ እንደዚህ መስራት የሚል ነገር ነበረኝ። በኋላ ላይ ሁሉን ነገር በስሜቴ ሳይሆን መንፈስ ቅዱስን ማማከር አለብኝ። ያው አማከርኩኝ። ልክ ነው ወይ በዚህ ጊዜ እንደዚህ ህንፃ ሲሰራ የሚል ነገር ሳማከር በጣም ልክ እንደሆነ ገባኝ። በተለይ የቱ ፓርት ነው የገባኝ መሰለ? መንግስት መሬት ሰጠ የሚባለው ነገር በጣም ነው የገረመኝ። በመጽሐፍ ቅዱሳችን 2 ጊዜ ቤተ መቅደስ እንደተሰራ እናውቃለን። በብሉይ ኪዳን አንደኛው ሰለሞን የሰራው በ957 ዓመት ዓለም አካባቢ የሰራው ቤተ መቅደስ ነው። ሁለተኛው 530ዎች የተሰራው ሁለተኛ ጊዜ ከባቢሎን ምርኮ መልስ የተሰራው ቤተ መቅደስ ነው። ይህ ቤተ መቅደስ ሲሰራ በተመሳሳይ የመንግስት የፖለቲካ እጅ ነበረበት በዛን ጊዜ። እንዴት ነው ያ የሆነው? በሰለሞንም ጊዜ የኪራም ወንም ደግሞ የሌላ አገር ንጉስ ዝግባውን ብትል ያን ጊዜ ቤተ መቅደሱ የሚሰራው ከዝግባ ከተለያዩ ከባርሳናት ከሚባሉ እንጨቶች ነው። ሙሉ ስፖንሰር ያደረገው የፖለቲካው ኃይል ነው አልኩኝ። ሁለተኛው ሲሰራው ደግሞ እንደምናውቀው ቂሮስ ነው፣ የፋርስ ንጉስ ቂሮስ ነው። ነህምያን ጠየቀው፣ ፊት ጠቆረ አለ። ለምንድነው? የቤተ መቅደስ ተፈርሶብን ነው፣ በዛ አዝኛለሁ አለ። ስለዚህ ሙሉ ስፖንሰር ያደረገው እንጨት እንድጫን የሚያደረገው የለፍ ደብዳቤ የሚሰጠው ለነህምያ ማን ነው? ያ ንጉስ ነው። ይሄ ነገር መጥቶ ዛሬ የአዲስ አበባ አስተዳደር ለኛ የሰጠው መሬት ከዚህ ጋር ተጋጨ። ለካ እኔ ባልሰራ ራሱ እግዚአብሔር ስራውን ጀምሮታል። ስለዚህ በዚህ ጉዳይ ላይ እጄን ባጥፍ እኔ ተጠያቂ ነኝ አልኩኝ። መንፈስ ቅዱስን አማከርኩኝ፣ ጸለይኩኝ። በኋላ ተስማማው ከእግዚአብሔር ጋር መጀመሪያ ስስማማ ከልቤ ጋር ስስማማ በቃ የወር ደሞዝን ካልሆነም ደግሞ የወር ደሞዝ ልቀቁ የሚባል ነገር አለ የሚባል ነገር ሰማሁኝ። እሱ ነው። እሱን አሰብኩኝ። በኋላ ላይ
እንግዶች እኛ አቦንሳ ቤተክርስቲያን እንደመጣ ተነገረኝ። ስነገር ባዶ እጄን አልሄድም፣ እነሱን አልቀበላቸውም አልኩ። አካውንቴ ላይ ያለውን ብር ሳስብ 10,000 ብር በአካውንቴ ላይ አለ። ያው መምህር ነኝ እንደምታወቀው፣ የመምህር መታወቂያ ድህነት ነው ማለት አይደለም፣ ግን ያው ብዙውን ጊዜ አበልም ምንም ስለማይኖር ብዙ ብር አለው ተብሎ አይታሰብም። ስለዚህ 10,000 ብር እኔ አካውንቴ ላይ 10,000 ብር አስቀምጬ የለኝም ብዬ እጄ ደግሞ ደረቅ ቼክ ጽፌ እንደዚህ ቃል ገብቼ አልመጣም። ሄድኩና ባይገርም አርብ ሊመሽ ስል ሰንበት ሊገባ ስል አወጣው ብሩ ይዤ መጣው። እነ አቶ ብስራት ማንደፍሮ ነበር የሄዱት እኛ ጋር እና አብነት ወትሮ። ከዛ በኋላ ወዲያ ወጣውኝና እኔ ያለኝን አምጥቻለሁ አልኩኝ። ያለኝን 10,000 ብር አምጥቻለሁ ብዬ ሰጠው። ያለኝን የምትለው ቃል ግን በእግዚአብሔር እያስታዘበኝ ነው። በነገራችን ላይ ያለኝን የምብለው ነገር ያለኝ ንብረት ብሩን ወርቁም እሱ ነው የሚል መዝሙር አለኝ። ያናቃልና ያለኝ እሱ ያውቀዋል፣ ሁሉ ነገሬን ያውቀዋል፣ ምን እንዳለኝ ምን እንደሌለኝ ያውቃል። እና በእግዚአብሔር ጉባኤ ፊት ያለኝን ብዬ ስናገር ውሸት ነው። በኋላ ላይ ደሞዜን እሰጣለሁ፣ አሁን ደግሞ 10,000 ብር ይዤ መጥቻለሁ አልኩኝ። እግዚአብሔር ባርክ ተባልኩ። ቤት ሄድኩ። ቤት ከሄድኩኝ በኋላ በእውነቴን ነው የምልህ ከእግዚአብሔር ጋር ፋይት ነው ያደረኩት። ያለ ይሄ ነው አለኝ እግዚአብሔር በመንፈስ ቅዱስ ማለት ነው። እና ተኝቼ በጣም ነው ድራማ ነው በነገራችን ላይ የሆነው። ቅዳሜ ማታውን ማለት ነው እነ አቶ ብስራትን ቻው ብዬ ምን ብዬ ከሄድኩኝ በኋላ ማታ ላይ ድራማ በቃ ተኛው። እስከ 3 ሰዓት ተኛው። እኔ እስከ 5 ሰዓት አልተኛውም። አልጋይ ላይ ክርክር። ምንድነው ያለኝ ነገር? ያለኝ የምር 10,000 ብር ነው፣ ደሞዝ ብቻ ነው፣ ሌላ ነገር የለኝም። የእግዚአብሔር ቤት አዲስ አበባ ላይ ተዋርዶ እኔ ቤት መስራት አለብኝ የለብኝም? እግዚአብሔር መልካም ፈቃዱ ከሆነ እኔ ገጠርም አድራለሁ። እኔ ቤት እንግዲህ ከከተማው እኔ ከምሰራበት ሩቅ ነው ወደ ከተማይቱ፣ ወይንም ደግሞ የዞን ከተማ ናት። እዛ ላይ ስሰራ ለስራ ይቀርበኛል ብዬ ነው ያ መሬት የገዛሁት። እና እኔ የሰራሁት እኔ ከገጠር ተመላልሼ ብሰራና እግዚአብሔር ስም በአዲስ አበባ ምድር ላይ ከፍ ብል እኔ የምሰጣት ነገር ምንም ባትሆን እንኳን ያለኝን መስጠት ግን ለእግዚአብሔር ትልቅ ነው። ለኔ ባለኝ ሌላውንም ደግሞ እሰጣለሁ ወደፊት በሚል ሀሳብ ተዋጋው ማለት ተከራከርን ተኛም ብዬ አልታዘዝም ብዬ ተኝ 7 ሰዓት ላይ መቶ ቀሰቀሰኝ እግዚአብሔር። እርግጠኛ ብድግ ብዬ ቁጭ አልኩ፣ አልጋ ላይ ቁጭ አልኩኝና በቀኑ ኔትወርክ አልነበረም። ወዲያው ቃል መስጠት አለብኝ እንደተሸነፍኩ እና አንድ ዕጣ መሬት ገዝቼ ነበር ከተማ ላይ ቅድም እንዳልኩ እኔ ያለኝ ልስጥና ችግር የለውም እኔ እየተመላለስኩኝ ከተማ እየሄድኩ ሰራለሁ የሚል ውሳኔው ላይ ደረስኩኝ። በውሳኔው ላይ እግዚአብሔር አሸነፈ። ወዲያው ብድግ አልኩና ሜሴጅ ጻፍኩ። ለማን? ለአቶ አብነት ወትሮ። መሬት እንዳትሄዱ፣ ጠዋት እንዳትሄዱ፣ ሰይጣን መጥፎ ነው ታውቃለህ አይደለ? ያ በማግስቱ ምን ይልሃል? አንተ ምን ልትሆን እንዴትስ ልትሆን ነው? እንደዚህ ለፍታ የገዛውን ነገር እውነት ለመናገር ያው በመምህር ደሞዝ መሬት መግዛት ማለት ምን ያህል ቻሌንጅ ፉል እንደሆነ ይታወቃል። እና በምን ያህል ቻሌንጅ እንደገዛው እኔ ነኝ የማውቀው። የ2 ሰዓት እስር ሁሉ ቀምሻለሁ ያችን መሬት ለመግዛት ማለት ነው። እና በዚህ ቻሌንጅ የገዛሁትን መሬት መልሶ ዝም ብሎ በነፃ መስጠት ማለት ነው። በቃ እግዚአብሔር ይችላል። እና ስራ የሰጠኝ እሱ፣ ጤና የሰጠኝ እሱ፣ አፈር ምድሩን የሰጠኝ እሱ፣ ይሄን ሁሉ አልበቃ ብሎ ደግሞ ኢየሱስ ክርስቶስን የሰጠኝ እሱ። እኔ እቺን የራሱን አፈር ለሱ መልሶ መስጠት ለኔ ከባድ ነው። ስለዚህ አሸነፈኝ እግዚአብሔር፣ ሰጠሁት። በኋላ ላይ ግን ቃል ወዲያው መስጠት ስላለብኝ ደወልኩላቸው። ማታ ላይ 7 ሰዓት ደወልኩላቸው። ኔትወርክ አይሰራም፣ ገጠር ስለማደር ማለት ነው። አቦንሳ ነው ማድረው። የሚገርም ነገር እስከ ሰኞ 2 ሰዓት ላገኛቸው አልቻልኩ ቃሌን እንትን ለማለት። ከዛ የቤተክርስቲያን ወንጌላዊ አቶ ማሩ ነበረና ወደ ሄድኩኝ፣ እሱ ጋር ሄድኩኝና ያለኝን ዕጣ ሰጥቻለሁ ብዬ ቃል አወጣ። ደስ አለኝ በቃ። ከዛ በኋላ በዛ ሁኔታ ነው ሰጠሁት። አረዘምኩ፣ ይቅርታ። በጣም ተመስጬ እየሰማሁ ነበረ። እግዚአብሔር ይባርክ። ማለት ይሄ እንዳልከው ቀላል ውሳኔ የሚጠይቅ አይደለም። ብዙም ለፍተህ ያገኘኸው ነው እና ዛሬ ብዙ ሰዎች ያገኙትን ነገር መልሶ ለእግዚአብሔር ለመስጠት ከባድ ነው። ግን መጽሐፍ ቅዱስ ደግሞ የሚለው ስጡ ይሰጣችኋል። እንዳውም የበለጠ እንደሚሰጥ እግዚአብሔር ቻሌንጅ አስቀምጧል። ያን ቻሌንጅ የሚያደርጉ ጥቂቶች ናቸው። ከነዛ መካከል ደግሞ አሁን እንዳልከው
አንተን ነው እኔ ያገኘነውና ተመልካቾቻችን በረከት እንግዲህ ሲናገር ምናልባት ቀላል ነገር ይመስላል ግን በዚህ እድሜው ገና ወጣት አገልጋይ ነው በዚህ መካከል ከእግዚአብሔር ጋር ተነጋግሮኝ ያለኝ ምንድነው በሚል ቦታ ይዞ የነበረውን ያንን ቦታ እጣውን መልሶ ለቤተክርስቲያን እንደሰጠ ነው የሆነውና ከዛ በኋላ ምን ሆነ ምንድነው ያደረጉት እንደገና ቤተክርስቲያን ላይም ቃል ኪዳን የመግባት ነገር ሰምቻለሁ ለነሱም ሄዱ ሽማግሌዎች አዩ ቦታውን ወይ እንደዚህ ምንድነው የሆነው ያው ነገ እንትኑ አግራሞት ፈጥሯል ነገሩ ያው በእነሱም ብቻ ሳይሆን በሌሎቹም ዘንድ ማለት እርግጠኛ ነህ የሚሉ ጥያቄዎች በብዛት መጥተዋል እኔ ጋር እርግጠኛ ነህ በመስጠት ምክንያቱም ካለው መስጠት እንጂ ያለንን መስጠት ብዙም ያልተለመደ ነው ብዙም ጊዜ ካለን ቆርሰን እንጂ ያለንን መስጠት ቻሌንጅ ፉል ነው ያናቃለን ግራ ቀኝን የምታየው ነገር ነገ ይሄን ከሰጠው በዚህ ወጣለው የምትል ነገር ብዙ ጊዜ እኛ የእግዚአብሔርን ፎርሙላ እንከተልን በነገራችን ላይ የራሳችን ፎርሙላ ነው ከዚህ እንጂ ቆርሼ ሰጥና በዚህ ደግሞ እኖራለሁ የሚል ራሳችን ፎርሙላ ነው የምናስኬደው እና ይሄ በጣም የወደቀና የወረደ ፎርሙላ ነው እግዚአብሔር ድሮ የጣለው ፎርሙላ ነው እግዚአብሔራዊ አይደለም እግዚአብሔር በትክክል እና ብዙ ሰዎች ይጠይቁኛልና እርግጠኛ ነህ በረከትም አውቁ አይደለም የሚሉ እበን ከቸርች ሰዎች ሁሉ አላመኑ እስከ ፓስተሮች ድረስ ማለት ነውና ነገርኳቸው ከዛ በኋላ በጣም ተናሉና ሄዱ ቦታው ላይ ሄዱ እንደገና ምስክር እንዲሆን ጉባኤ ፊት ቀረብኩኝ ያው ቃሉን ነገርኳቸው ዛሬ ሳምንት አልኩ እግዚአብሔርን ዋሽቻለሁ አልኩ በሳምንቱ ፕሮግራም ነበረኝ ሌላ ሳምንቱ ነበር ሰምቻለሁ በሳምንቱ እጄ እግዚአብሔርን ዋሽቻለሁ ምን ብዬ ዛሬ ሳምንት ያለኝን ይዤ መጥቻለሁ ብዬ እግዚአብሔርን ዋሽቻለሁ ያለኝን ይዤ አልመጣሁም እግዚአብሔር ለኔ ሰጠኝ በ10 ሺህ የሚለካ ብር አይደለም ወነ ሀብት አይደለም ከዛ በላይ ነው ከተማ ላይ መሬት ነበረኝ እሱን ደብቄ ነው ያለኝን ያልኩት ስለዚህ ያለኝን ደግሞ እኔ ሰጥቻለሁ ዛሬ ያልኩኝ ከዛ በኋላ ያው በቀኑ ሄደው ሽማግሌዎች የህንጻው ማስተባበሪያ አብነቱ ትሮም ሄደው አዩ በቦታው ጸለዩ ረከብከብ ተደረገ ወዳው የሽያጭ ስነ ስርዓቱ ተጀመረ በቃ በዛ ብሩ ወዳው እንዲገባ እየተደረገ ያለበት ሁኔታ ነው ያለውና በዛ እንደዛ ነው የሆነው ነገር ከዛ በኋላ ማለት ነው እግዚአብሔር የተመሰገነ ይሁን ተመልካቾቻችን እየሰማነው ያለው ነገር በጣም ደስ የሚልና እግዚአብሔር እንድናመሰግን የሚያደርግ ምን ያህል በዚህ ዘመን እንዲህ አይነት ልቦች እንዳሉ እየተመለከተን ያለነው ያላቸውን ብቻ ሳይሆን ከሌላቸው ነገር ላይም አንስተው ለእግዚአብሔር የሚሰጡ ደስ የሚለው ነገር እግዚአብሔር ደግሞ እነዚህን ወገኖቻችን ጥሎ አይጥልም ከዚህ ቀደም በነበረን አንድ ፕሮግራም ላይ አንስተናል እግዚአብሔር ለሱ ስንሰጥ መልሶ እየሰጠን አይተናል ያሉ ባለትዳሮች ነበሩና እግዚአብሔር የተመሰገነ ይሁን እግዚአብሔር መልሶ እንደገና እንደሚሰጣቸው እኔ አምናለሁና በዚህ አጋጣሚ እግዚአብሔር ይባርክ ማለት እንፈልጋለን በምስራቅ ኢትዮጵያ ዩኒየን ሚሽን እግዚአብሔር ብዙዎችን ለመባረክ ሲል ቦታን ከመንግስት ቤተክርስቲያን እንድታገኝ አድርጎ ተልኮዋን ለማስፋፋት በዛ ላይ ደግሞ ቤተክርስቲያን ተልኮ የሚያሳይ ህንጻ እየገነባች ነው የሚገኘውና ዘርፈ ብዙ አገልግሎት ያለው በተለይ ደግሞ ለህብረተሰቡ ጥቅምታ የሚሆን ጥቅምን የሚሰጥ ለምእመናን ብቻም አይደለም በአካባቢው ላለው ለማህበረሰቡ ሁሉ ጥቅም የሚሰጥ ቤተክርስቲያን የቆመችው ለዛ ነውና ያን ስታንዳርድ የሚያሟላ ህንጻ ስራ ኦሬዲ ተጀምሯል ብዙዎች እየተረባረቡ ነው ብዙዎች ያላቸው ሁሉ እጃቸውን እየዘረጉ እየሰጡ ነው አሻራቸውን እያስቀምጡ ነው ከነዛ መካከል እንግዲህ ወንድማችን በረከት ዮሐንስ ደግሞ ከእግዚአብሔር ጋር ተነጋግሮ ያለው አቦንሳ ላይ የሚገኘውን አይደለም እዛ ላይ ከዱራሜ ከተማ ላይ የሚገኘውን እጣውን የነበረውን መሬት ቤት ሰርቶ እዛ መኖር የሚችልበትን የለም የእግዚአብሔር ቤት ሊሰራ ይገባል ቅድሚያ ብሎ የሰጠበትን ታሪክ ነው እየሰማን ያለነውና እግዚአብሔር ይባርክ ቀደም ሲል እንግዲህ እንዳልክ በረከት የፊዚክስ መምህር ነህ እንዳልከው እዛ ነው የምታስተምረውና ትርፍ የሚባል ነገር እንዳልከው ብዙ ኑሮ አይደለም እንደውም ያለው ነው በካሽም ያለን ማመታ መጀመሪያ ሰጣል ኋላ ደግሞ እንዳውም ስሰማ ሌላም ብሩ ልጨምራል የሚባል ነገር ሰማሁና እግዚአብሔር ይባርክ ይሄን በማረግ
እንደው መጨረሻ ላይ ምንድነው የተሰማ? ለኔ ወይም ጥያቄውን ለማስተካከል ቤተክርስቲያን የከፈተችው በር ነው። ይሄ ለኔ የበረከት በር ብዬ ነው የማስበው። ሰዎች በዛ ውስጥ ሲያልፉ በበረከት ውስጥ ይገባሉ ብዬ አስባለሁና ምን ተሰማ? ምንድነው የተሰማ? ይሄን ካረክ በኋላ ቻሌንጆችስ አልመጡም ወይ? በዚህ በር የገባህበትን ለማስወጣት የመጣ ነገር አልነበረም ወይ? ብዙ አለ። በነገራችን ላይ ብዙ ሚዲያ ላይ ማውራት እንደዚህ የሰጠውን ነገር ሚዲያ ላይ ማውራቱ ብዙ አይመቸኝም። በትንሽም በትልቅም ሚዲያ ላይ ለምን መሰለህ እኔ መስጠት በአንዴ አይሆንም። ታውቃለህ፣ ሰው በአንዴ ተነስቶ አይሰጥም። የሆነን ነገር ሰው ለመስጠት መጀመሪያ ሲጀምር በአስራት ታማኝ መሆን አለበት ብዬ አስባለሁ። በትንሹ የታመነ ነው በትንሹ በብዙ ሚሾም እና እንዴት ሆነ መሰለህ እኔ ምን የምረዳቸው ሰዎች አሉ። እንደዚህ ማውራቱ ብዙም ባይመቸኝም ማለት ነውና እንደዚህ መስጠት የሚባል ነገር ምን ያህል ደስታ እንዳለው ከትንሹ ስለተማርኩኝ ነው። መጀመሪያ ጀምር እንዴት ሆነ መሰለህ የሆነ ጊዜ እንደው አጭር ታሪክ ልንገርህ። የሆነች እኔ ዝም ብዬ ጉሊት ነገር ሄድኩኝ አንድ ቀን የሆነች ነገር ልገዛ ማለት ነው ለራሴ ሲሄድ የሆነች ሴትዮ ያው ወደ ገጠሩ ነውና ያው ዱራሜ ከተማ ከገጠር መጣ ጫማ ያላረገች ልብስ ያለበሰች በጣም ኩስምን ያለች ሴትዮ እንደዚህ ናፍጣ ታስቀዳለች የኩራዝ ማለት ነው። እና እቺ ሴትዮ የምታስቀዳው በስንት ብር እንደሆነ ታውቃለህ? በ2 ብር ነው። የ2 ብርን እንዴት ሊለካ ብሎ ይጨነቃል ሰውየው። ከዛ እንዲህ በሩቅ አየሁና ሄድኩ። 50 ብር ነበር ይሄ ጠርሙዙ ሙሉ ማለት ነው። ከጀርባ ሄድኩና እንደዚህ ለሚቀዳው ሰውዬ ለሻጩ 50 ብሩን ሰጠውና ሙሉ ስጣት አልኩ። በኋላ ላይ ቀዳና ሰጣት። ሴትዮዋ እንዴ አይደለም የኔ የ2 ብር ነው የ2 ብር ነው። 50 ብር ተከፍሎልሻል አለ። ማን ነው ከፈለው ብላ ይሄ ልጅ ነው አላት። እኔ እየሄድኩ ነው። ሴትዮዋ ሮጣ መጣ ተጠመጠመችብኝ እና በቃ እግዚአብሔር ባርክ እያለቀሰች አስበዋል። በዛ ጊዜ ያለውን ደስታ በቃ እኔ በጣም እኔ 50 ብር የትም ጥዬ ሜዳው 50 ብር ለሰው ልጅ በዚህ ልክ ለካ ደስታ የሚፈጥር ነው አለ። ከዛ ሰፈር ሄድኩና ወደ 4-5 ቤተሰብ የሚሆኑ ምስኪን የሆኑ ሰዎችን አያዋቸውና ለምን ለነሱ ሰዎች የሆነ ነገር አላረግም አልኩ። እነዚህ ሰዎች ያው ሰፈርም ሳይሆን ራቅ ያሉ ቦታዎች ናቸውና ለነሱ ቢያንስ ለምን እርገንዶ አልገዛላቸው ልጆቻቸው ጫማ ነው በእግር ሲሄዱ ምን አልኩና ሰፈር ላይ አንድ የነሱን ጫማ ቁጥር የሚያውቅ ሰው ጠራሁና አስጠራሁ። የሁላቸውንም ጠይቆ እንዲመጣ አደረኩኝ። ቀለል አድርጎ ማለት ነው። ከዛ ያው አንዱ ቤት 3 ሰው አለ፣ አንዱ ቤት 4 አለ ምናምን ለእናቶች ኮንጎ ጫማ ምናምን አድርጌ አዲሎ የምትባል ከተማ ነበረች። ከዛ ሄድኩና ገዛው መጣ። በቃ በዚህ በክርቱ ፔስታል በ2 አድርገን መጣንና ሁላቸውም እንዲሰበሰቡ አደረግን እና ስማቸውን ጽፈናል በቁጥራቸው ልክ ስለገዛ ማለት ነው። ለልጆች ያን ስንሰጥ እኔ እንጃ እናቶች ያለቅሳሉ፣ ልጆች እልልላሉ። አንዱ ለአንዱ ቤት እየወሰደ ያሳያል። ለዚህ ታላቅ ደስታ በቃ ደሞዝ ማይሆን ነገር የኔን የ1 ወር ደሞዝ ማትሆን ነገር ለ4 ቤተሰብ ምን ያህል ደስታ እንደሆነ አልኩኝ። በቃ ከዛ በኋላ ሚዲያ ማውጣት ነው ባልፈልግም ከጀርባ እንደዚህ ሆስፒታል እየሄድኩ አንድ ነገር ዝም ብለህ ትሰጣለህ። በጣም ለተቸገሩ ሰዎች ያ ችግር እዚህ ባለበት አይታይም። ወደ ተቸገሩ ስትሄድ ነው ችግሩ በጣም ፔኑ የሚገባ እና እነሱ ጋር እየሄድኩኝ እሰጣለሁ አንዳንድ ነገር እና ያ ነገር ከቀን ቀን ደስታ ይፈጥርልኛል። እውነት ልንገርህ ስንቴ ከምንም በላይ በዚህ ዓለም ካለው ደስታ ትልቁ ደስታ መስጠት ነው። አንድ ለሰው፣ ሁለተኛ ደግሞ ለእግዚአብሔር እና በተመሳሳይ አስራት ላይ ሚዲያ ላይ ወጥቶ ለመሸለል ሳይሆን አስራት በተቻለ መጠን ታማኝ ነኝ። ከትንሽም ከትልቁም ማለት ነው። ደሞዝ ከገባ በኋላ አስራት ሳልከፍል የማደርገው ነገር የለም። ይህ ነገር በቃ እግዚአብሔር መቼም አይዋሽም። እግዚአብሔር ውሸት ነው የምንለው ግን እኛ ነን ባለመስራት ማለት ነው። እና በቃ ይባርከኛል እግዚአብሔር በዛ ይባርከኛል እግዚአብሔር እና የሆነ ጊዜ እንደው
12,000 ብር አገኘሁኝ። በጊዜው የ12,000 ብር ባለማድረግ አልነበርኩም። 12,000 ብር አገኘሁና ሰይጣን መጣና አንተ ልጅ 11,200 ብር ለእግዚአብሔር ሰጥተህ ምን ልትሆን? ማዕት ዕዳ ነበረብኝ። ያችን መሬት የገዛው ጊዜ ነበረኝ። በቃ ተከራከረኝ። ነው አልኩት። በቃ ወዲያው ጸሐፊው ጋር ደወልኩኝ። አደራ ቶሎ ብለህ መጥተህ አስመልጠኝ፣ ጉድ ውስጥ ሆኛለሁ፣ ቶሎ ደሞዙ ሰጥ አልኩት። ከዛ እቺን ብር ሳትወስድ ዛሬ ከእጄ ሳታወጣ ሰይጣን ካሸነፈኝ እነግርሃለሁ አልኩት። እና እስከ ወረቀት ነበር የጻፍኩለት በቀን እና ያችን ወረቀት እስከ ዛሬ ይዟል ልጁ ማለት ነው። እና በዛ መደሰት ምን እንደሆነ ገብቶኛል። በመስጠት መደሰት ምን እንደሆነ ለእግዚአብሔርም ለሰውም ገብቶኛል። እና እውነቴን ነው የምልህ ይሄ መሬት ሰጥቻለሁ ብዬ ካልኩኝ በኋላ የተሰማኝን ደስታ ሰው ቤት ሰርቶ ይደሰታል፣ ሰው መኪና ገዝቶ ይደሰታል፣ ሰው ሲያገባ ይደሰታል። እኔ ያለኝን ደስታ ግን እኔ እንጃ በቃ ሰው ሰጥቶ ይደሰታል። ብሰጠው ብቻ የሚገባው ነው እና በጣም ነው ደስ ያለኝ። ለፈልክ ነው እግዚአብሔር የተመሰገነ ይሁን። ይሄ መሰረታዊ የሆነ ነገር ነው ያነሳው። ምክንያቱም መጽሐፍ ቅዱሳዊም ነው። የሚሰጡ ናቸው የሚባረኩ ከሚቀበል ይልቅ ነው የሚለውና እውነት ነው። ብዙዎቻችን ያልገባን ግን እግዚአብሔር ያስቀመጠው መርህ ነውና እግዚአብሔር ይባርክ። ደግሞ አሁን እኛ ምናልባት ተደንቀናል። እግዚአብሔር የተመሰገነ ይሁን እንዳልከው ግን ከጀርባ ግን የመጣ ልምምድ አለ። ከእግዚአብሔር ጋር ከእንደዚህ አይነት ባህሪን ከማሳደግ ጋር የመጣ ልምምድ አለ። ያን ነው የገለጽክልንና በረከት እግዚአብሔር ይባርክ። እንደው ጨማምሮ እግዚአብሔር ይባርክ። እንደገና ተመልሰን ደግሞ ሌላ በረከት እንደምንቆጥር ተስፋ አደርጋለሁ። በረከት ዮሐንስ ከአቦንሳ እጅግ በጣም አድርገን ነው የምናመሰግነ። በዚህ አጋጣሚ እንግዲህ ምናልባት ይሄን ፕሮግራም የሚከታተሉ ብዙ ሰዎች አሉ ብዬ አስባለሁና በተለይ ከእግዚአብሔር ቤት ስራ ጋር በተያያዘ ዛሬ ብዙ ሰዎች የአገልግሎት በር ተከፍቶላቸዋል፣ የበረከት በር ተከፍቶላቸዋል። በሚችሉት ሁሉም እግዚአብሔር መንፈስ ቅዱስ ባሳሰባቸው ልክ በዚህ ህንፃ ላይ አሻራቸውን እንዲያስቀምጡ አንድም ብሎኬት ሁለትም ብሎኬት ከዛም በላይ እያስቀመጡ እንዲያልፉ እግዚአብሔር ይሄን አደራ ሰጥቶናል በዚህ ጄኔሬሽን ወይም ትውልድ ላይ ያስባሉና ካንተ ለምን ላይ ተነስተ የምታስተላልፈው መልእክት ካለ ለወገኖቻችን? እውነት ለመናገር እግዚአብሔር ንብረቶቻችንን ለሱ በመስጠት እንድንባረክ ፈልጓል። ለባረከም ፈልጓል። ሌላ አዲስ ነገር የለውም። ገብቷል። የአፈሩም ብሩም ወርቁ የዱሩ የቤቱም የትም ያለው እሱ ነው። እኔ እንዴት እንደምገልጸው አላውቅም። በእውነት 6 ቀን እግዚአብሔር ሰርቶ ላንተ ነው አይደል ያስረከበው? 6 ቀን እግዚአብሔር ሲሰራ እኮ እኔ ምንም አላቀበልኩለትም። አፈሩን ሲሰራ፣ ብሩን ሲሰራ፣ ወርቁን ሲሰራ የኔ ጋዛ የኔ ሐሳብ ነበር? ምንም የለም እኮ። ሁሉን ነገር ከሰራ በኋላ የብሱን ውሃ ውስጥ ያለውን መሬት ላይ ያለውን አየር ላይ ያለውን ሁሉንም ሰርቶ ለኔ በረከት ብሎ ከሰጠኝ በኋላ አዲስ አበባ ምድር ላይ እችን ፎቅ ስሩልኝ ብሎ እግዚአብሔር ሲጠይቅ እኔ በጣም ነው የገረመኝ። በእውነት እኔ በጣም እድለኛ ነኝ። በጣም ማለት ነው እንደኔ እድለኛ የለም በዚህ ጊዜ። እንደው በኖረኝና አሁንም ደግሜ ብሰጥና በዚህ በረከት ተካፋይ ቢሆን ደስ ይለኛል። እና ተመልካቾች እኔ እንዴት እንደምገልጽላችሁ አላውቅም። በመስጠት እንባረክ። ስጡ ይሰጣችኋል። በሰፈራችሁት መስፈሪያ በዛ ምን ይሆንላችኋል? ይሰፈርላችኋል። ስለዚህ አንተ በትንሽ ሰጥተህ ትንሽ ለመቀበል ከፈለክ ስጥ ትንሽ። ወይ ደግሞ አልሰጥም አልባረክም ካልክ አትስጥ። ቅድም እኮ አንስቼልሃለሁ። ቂሮስም ኪራምም እነዚህ አይዛብ ናቸው እኮ። እነሱ እኮ ሰጥተው ተባርከዋል። በሰለሞን ያለውን የእግዚአብሔርን በረከት ያየ አይዛብ ከሰጠ በአድቬንቲስት ያለውን በረከት አይቶ የአዲስ አበባ መስተዳድር መሬት ከሰጠ እኔ ከኔ ደሞዝ መልቀቅ ለኔ ትልቅ የሚሆን አይደለም። ይሄም አይደለም እኮ ሌላ ፓኬጅ አዘጋጅቼ እኔ ራሴ በምን ላግዝ ማለት አለብኝ ብዬ ነው ማስበው። እኔ አሁን በዚህ ያለኝ ሰጠው አይደለ፣ ሌላ ነገር ደግሞ ማቀናጀት አለብኝ። በዚህ እንዴት አድርጌ ስሜን ላጽፍ፣ በደማቁ ስሜ እንዴት ይጻፍ። ስለዚህ ተመልካቾች ምንድነው በመስጠት ያለው በረከት እግዚአብሔር እንግዲህ ልታዘበን ነው ስጡኝ እያለ ያለው። አንቺ
ከእግዚአብሔር ያን ያህል በረከት ከወሰድክ በኋላ የለኝም ብለህ ከዋሸ እግዚአብሔርን ማዋሸት አይቻልም አይደለ? በምን እንዴት አድርገህ ተዋሻለህ? ልብንም ኩላሊትንም የሚፈትሽ እሱ ነው። አዋሽ ባንክም ንግድ ባንክም ያለን አካውንት የሚያውቀው እሱ ነው አይደለ? የልጅ በረከት፣ የጤና በረከት፣ ስንት በረከት እግዚአብሔር ሰጥቶን ዛሬ 100,000 ብር ስጠኝ 10,000 ብር ስጠኝ ደሞዝን ልቀቅልኝ ስል በእውነት በጣም በጣም ትንሽ ነገር ነው እግዚአብሔር ጠየቀን። ለኔ ይሄ ህንፃ የ5 ወር መሆን የለበትም ባይ ነኝ። 5 ወር መቆየት የለበት ባይ ነኝ። በ5 ወር ውስጥ ያለንን በመስጠት የበረከቱ ተካፋይ ነው። እንደው እኔ በእኔ እይታ ይሄን ህንፃ ጨርሰን ሌላውን እንስራ እና ይሄን በማድረግ እውነት ለመናገር ምን አለ መሰለ ስንቴ አሁን ቅድም አንድ ሀሳብ አንስቼልኝ ነበረ። ቻሌንጆች አሉ ቤተክርስቲያናት ላይ። ለምን ብትል ሁላችንም አጥቢያ ላይ ስራ ጀምረናል። ቤተክርስቲያናችን አንዱ የሰጠችን መሪ አለ ለሚመናን ቤተክርስቲያን ተከላ የሚባለው ማለት ነው። ይሄ ደግሞ እግዚአብሔር የሚፈልገው ትልቁ ተልእኳችን ነው። ከዛ መነሻ በየቦታ ህንፃ እነዚህ የተገኙ ነፍሳት ምን ያስፈልጋቸዋል? መጠለያ ማምለኪያ ያስፈልጋቸዋል። አሁን ቻሌንጅ የሆነብኝ ነገር ቅድም ነው መነሻ ላይ ምንድነው ጥቅሙ? ለነዚህ ለምንከራተቱ ቤተክርስቲያን አባላት ለምን ህንፃ አልሰራ ማለት ትንሽም ጎጆ አንሰራላቸውም ነበረ። እዛ ያለው ጎጆም ይሰራል፣ እዚህ ያለው ህንፃ ይሰራል። እግዚአብሔር ለኛ የሰጠን ነገር በዚች ህንፃ የሚለካ አይደለም። በቁጥር ብዙ ነን፣ እግዚአብሔር አብዝቶናል። በበረከት ብዙ ነን። ሀገር ውስጥ ያለን፣ ውጭ ሀገር ያለን እግዚአብሔር በብዙ በረከት የባረከን በብዙ ዘርፍ የምንሰራ ሰዎች አለን። ስለዚህ በተቻለ መጠን እንስጥ፣ እንባረክ። ለመባረክ እግዚአብሔር ቅድም እንዳልኳችሁ ቂሮስን እና ኪራምን አንስቶ ከሰራ እኔ አልሰጥም ካልኩኝ እግዚአብሔር ይታዝበኛል። እውነት ነው። እግዚአብሔር ይባርክ። በረከት ዮሐንስ እጅግ አድርገን እናመሰግናለን። ጌታ ይባርክ። በጣም የሚገርም መልእክት ነው ያስተላለፍከው። ተመልካቾቻችን እንግዲህ ይሄን በተግባር መዋል እንድንችል ደግሞ ሁላችንም እግዚአብሔር በጸጋው ይርዳን። ይሄን እውነት ማወቅ እንድንችል እግዚአብሔር የበረከት በሮችን ከፍቷል። እነዚህን የበረከት በሮች በእምነት መቀበል እንድንችልና እንደ እግዚአብሔር ሐሳብ መመላለስ እንድንችል እግዚአብሔር ሁላችንም ይርዳን። እንደተባለው ይሄ የዘርፈ ብዙ አገልግሎት ሰጪ ህንፃ በምስራቅ ኢትዮጵያ ሚሽን ዋና መቀመጫ ጎን ያለው መሰራቱ አይቀር እግዚአብሔር ይሰራዋል። በዛ ውስጥ ግን እኔና እናንተ አሻራችን የት ላይ ነው? እውነት በዚህ ታሪካዊ ነገር ስማችን ተጽፏል ወይ የሚለውን ለትውልድ የሚተላለፍ ነገር አሳርፈን ማለፍ ይኖርብናል። እግዚአብሔር ሁላችንም ይርዳን። እንደ በረከት እንግዲህ አይነት አመለካከት ይኖርን ዘንድ መንፈስ ቅዱስ ሁላችንም ይርዳን ጸሎትና ምኞቴ ነው። እግዚአብሔር ይባርክ። እንግዲህ በረከት ከተገናኘን አይቀር ምናልባት ሁለት ነገሮችን ለማንሳት ከአገልግሎት ጋር በመዝሙር አገልግሎት በጣም ትታወቃለህና እንዳውም ከቀረጻ በፊትም ስንጨዋወት ነበርና ካለበት አጥቢያ ቤተክርስቲያን ብዙ ጊዜ እንዳውም ቁጭ አትልም፣ ብዙ ቦታ ትዞራለህና መዞር ደግሞ በዝማሬ አገልግሎት ነውና አገልግሎት እንዴት ነው? እግዚአብሔር ይመስገን ጥሩ ነው። እግዚአብሔር ይመስገን እንምልህ። አሁን እንግዲህ እናንተ አካባቢ በጣም የተለያዩ ዝማሬዎች በየአቅጣጫው ይወጣሉ። ግን በእናንተ አካባቢ ደግሞ የሚወጡት ዝማሬዎች እንደው ከዜማቸውም ከቃላታቸውም በጣም ይለዩብኛል። እንግዲህ እንደኔ ማለት ነው። አንዳንድ ሰውም ሲል ሰማለሁና ከነዚህ መዝሙሮች ጀርባ ደግሞ አጠፋም አንተ አለህና ምን የተለየ ነገር አለው? እንደው የጸሎት ጊዜ ነው? ጥናት ነው? ምክር ነው? ምንድነው? ምን የተለየ ነገር አላቸው? ያው እግዚአብሔር ለአገልግሎት ስለሾመኝ እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ጳውሎስ ሲናገር ለቆሮንቶስ ሰዎች ቀድሞ ለኬፋ ተገለጠ፣ ከዛ ለ12 እና በስተመጨረሻ ጭንጋፍ ለሆንኩኝ ለእኔ ተገለጠ አለ እና እኔ ደካማ ሰው ነኝ እና ለአገልግሎት የሚገባ ሰው አልነበርኩም በብዙ ነገር ማለት ነው። እና እግዚአብሔር በደዌ ከልጅነት ጀምሮ የምኞቱ ነበረኝ፣ ያው የማገልገሉ ምኞቱ ብኖረኝም ግን የሆነ መሀል ላይ ሐሳቤ ሌላ ነገር ለመስራትም ሐሳቡ ነበረኝ። ውስጤ ላይ ያለውን ብዙ ለማውጣት አልፈልግም ነበረ። በኋላ ላይ እግዚአብሔር ስጣችሁ። በነገራችን ሎፕ ቻናሎችን እጅግ አድርጌ አመሰግናለሁ። ቅድም እንዳልከውም የትም እኛ አካባቢ ግሬንም ላይ ሰው ሻም ላይ ደቡብም ላይ ላሉ
አገልጋዮች ብዙ የአገልግሎት በር የከፈታችሁት እናንተ ናችሁ ለመናገር። ወደ ጥያቄ ስመለስ ግን ያው በተቻለኝ መጠን መጽሐፍትን አነባለሁ እና ሌላው ደግሞ ያው ጸሎት እግዚአብሔር ለአድቬንቲስት ቤተክርስቲያን ወይም ለዓለም ለመጨረሻ ጊዜ የሰጠንን የማስጠንቀቂያም መልእክት በኤለን ዋይት አማካኝነት የሰጡን መጽሐፍቶች ብዙ ናቸው፣ የተተረጎሙም ያልተተረጎሙ። እነዛን ያነበበ ሰው መቼም ሰነፍ ዘማሪ አይሆንም፣ መቼም ሰነፍ ሰባኪ አይሆንም። እና እነሱን እኔ ጎበዝ ዘማሪ ጎበዝ ደራሲ ለማለት አይደለም፣ ግን በተቻለ መጠን እነሱን አነባለሁ። ከነሱ ውስጥ የሚወጡ ብዙ እግዚአብሔር የሰጠን በረከት በመጽሐፍ ቅዱስ ውስጥ ያሉ በጣም ብዙ አሉ። እነሱን ማንበብና በእነሱ ለተንተርሶ መጽሐፍ። ሌላው እውነት ለመናገር እኔ ግጥምም ዜማም እግዚአብሔር ከሰጠኝ የኔ የሚባል አማርኛ እኔ ጋር የለም። በማንም በኩል ሆኖ ግጥሙም ዜማውም ለዓለም መድረስን ነው እና ቤዝ ማድረግ ሁሌ ማለት ነው። ስለዚህ እግዚአብሔር ሾሞ እንደዛ ከሰጠኝ ለእግዚአብሔር በዚህ ልክ ነው እያገለገልኩኝ ያለሁት። በመጀመሪያ እንግዲህ በኪቦርዱ ነበር ሳገለግል ነበርኩት። በኋላ ግን ይሄም ጸጋ እንዳለኝ ስገባኝ ወደዚህ መጣሁኝ እላለሁ። እግዚአብሔር ይባርክ። በጣም ብዙዎቻችን ነው የምንባረከው። ጌታ ጸጋውን ያብዛልን። እንደናንተ አይነት ዘማሪዎች እንደዚህ የበሰለ ነገር ይዘው የሚመጡ ዘማሪዎችን እግዚአብሔር ያብዛልን። እናንተም እግዚአብሔር ይርዳችሁ ነው የምለው። እግዚአብሔር ይባርክ። ተመልካቾቻችን በጣም ብዙ መዝሙሮችን ማግኘት ትችላላችሁ። በረከት ዮሐንስ ጋር የዘመራቸው ኪቦርድ የተጫወተ ሙዚቃ አሬንጅመንቱ እንደዚህ እንግዲህ በጣም የሙዚቃ ሰው ሆኜ ብዙ ዲቴል ነገር ባልገባም ግን የሚሰማኝ አለ መቼም በደንብ የሚሰማና የማይሰማ መዝሙር አለና ለኔ የሚሰሙ መዝሙሮች መካከል ነው ያንተን ማግኛቸውና እግዚአብሔር ይባርክ። ጌታ ጸጋውን ያብዛልን። በፕሮፌሽን ደግሞ ጠንካራ አስተማሪ ነህ። መቼም የፊዚክስ አስተማሪ ጠንካራ ነው ብዬ አስባለሁና እንደው እንደ ባለሙያነት እግዚአብሔር በዚህ አጋጣሚ እንደው ጠይቅ ደስ ይለኛል። ፊዚክስ እኔም እወዳለሁ እና ፊዚክስ ደግሞ ብዙ ጊዜ እንደው እግዚአብሔርን ፊት ለፊት የሚያሳይ መስሎ ነው የሚታየኝ ብዙ ነገሮች። ምክንያቱም ብዙ ፕሪንሲፕሎችን ታነሳለህ፣ እነዛ ፕሪንሲፕሎች በሙሉ የተቀዱት ከእግዚአብሔር ነውና ከዛ አንፃር እንዴት ነው የመማር ማስተማር አገልግሎት? ግልጽ ነው። ለምናገር ናቹራል ሳይንስ ከተባለ ናቹራል ቋራሱን ተፈጥሮ ማለት ነው አይደለ? ተፈጥሮ ካልክ ደግሞ ፈጣሪ አለ ከበስተጀርባው እና እነዚህ ፊዚክስም ኬሚስትሪም ባዮሎጂም እግዚአብሔር ሰርቶ የሰራቸውን ነገሮች እያጠናቸው የት ድረስ ነው እግዚአብሔር እውቀት እያልክ የምታጠናቸው ነገሮች ናቸው። የፊዚክሱ ዓለም ደግሞ ታውቃለህ በጣም ምጡቅ ነው እና ይሄ ፊዚክስ የሚባል ዘርፍ ራሱ ብዙ ብራንቾች እንዳሉት ታውቃለህ እና እያንዳንዱ ብራንች ውስጥ ስትገባ እኛ በነገራችን ላይ ማወቅ ካለብን 1/100ኛውንም አላወቅንም አይደለ? 1/100ኛውንም እንኳን ሳታቅ የምታውቀው በፊዚክሱ ዓለም የምታውቀው ወይም የምታውቀው እግዚአብሔር የእውቀት ወይም ደግሞ የተፈጥሮ አቅሙ ማንን ነው እያመለኩ ነው የሚያስብልህ? እውነትም እግዚአብሔር የአምላኬ ልጅ መሆኔ በጣም ያስገርመኛል። እና የውሃ ውስጥ ከፍ ብለህ ብትሄድ እነዛ ዩኒቨርሶች እግዚአብሔር ሰራቸው፣ እነዛ የከዋክብት ዓለም፣ እነዛ ዓለማት ሁሉ ቢሊየንስ የሚቆጠሩ ዓለማት አሉ። እነዛ ዓለማት ሁሉ በፊዚክሱ እናጠናለን እና ያን ሁሉ ስታጠና የማን እጅ ሰራች ካልክ የእግዚአብሔር እጅ ሰራች። ገና 1/100ኛውን እንኳን እውቀት ሳይኖር የምታውቀው እግዚአብሔር እና ወደ ባህር ጥልቅ ስትገባ እና ከአቶም እስከ ግዙፍ ዩኒቨርስ ድረስ ነው ፊዚክስ የሚያጠናው። በእነዚህ ዓለማት ውስጥ ያለው እግዚአብሔር የመፍጠር አቅም ደግሞ ዓለምን እንዴት ደግፎ የያዘው እግዚአብሔር እጅ እንዴት ታላቅ እንደሆነ ይገባል። እና ስለዚህ ሰዎች ይሄን ለኛ ፈልስፈው ወይም ደግሞ ተመራምረው ያመጡልን ሳይንቲስቶች እንኳን የእግዚአብሔርን ታላቅነት ተገርመው አልጨረሱትም። አሁንም ይመራመሩታል፣ አይደርሱትም ምን ያህል ታላቅ አምላክ እንደሆነና ማንንም ሳያማክር ይሄን ነገር የሰራው አምላክ ምን ያህል ድንቅ እንደሆነ ሳስብ በጣም ፊዚክሱን የወደድኩት። ሌላው በማስተማሩ ሂደት ላይ
እንዳጋጣሚ ሆኖ እኔ ማስተምረው ማረሚያ ላይ ነው። ማረሚያ እንግዲህ ስፔሻል ኒድ የሚያስፈልገው ቦታ ነው እና እዛ ሁለት ነገር ነው የምሰራው። የመንፈሳዊውንም የስጋዊውንም ትሰራለህ። እዛ እውነት ለመናገር ብዙ ጥያቄ ያላቸው ሰዎች አሉ። ብዙ አእምሯቸው የተረበሹ ሰዎች አሉ። ብዙ ማለት ነው፣ ሁሉም ማለት ትችላለህ እዛ። ምክንያቱም ለምን እንደሆነ ታውቃለህ? ከአንድ ሁለት ነው የገባው እዛ የገባው ሰው ወይ ሐሰተኛ ፍርድ ተፈርዶበት ነው ወይ ደግሞ በሰራው ወንጀል ነው የገባው። በሐሰተኛ ወንጀል የገባውም ሁሌ እየተናደደ ነው የምኖረው። እንደው ካላስረዘምኩብህ አንድ አጭር ታሪክ ልንገርህ። ከተማሪዎቼ ከ9ኛ ክፍል ተማሪ አንዱ የነገረኝ፣ አንዱ ዝም ብሎ ይተክዛል። አስበዋል? አንተ ፊዚክስ የሚባል ትምህርት እያስተማርክ ተክዟል። ሪአክት ከሚያደርግ ፊዚክስ ጥያቄውን አልመለሰለትም። በእርግጠኛ ብቻ ሆነ እንዳልከውም እግዚአብሔር ብቻ የሚመልስለት ጥያቄ ነው። እና ምን አለኝ? ዝም ብሎ ይተክዛል። እኔ 10ኛ ክፍል ተማሪ ነው ይቅርታ። እና 9ኛ ክፍልም ይተክዛል፣ 10ኛ ክፍልም ይተክዛል። ክፍል ደግሞ አንተ ሰባኪና ወይ ዘማሪ እንዲሁም አስተማሪ ስትሆን ሪአክት ኦዲየንስ አንተ ሪአክት ማድረግ ከሆነ ያስጠላል አይደል? ይሄ ልጅ በቃ ዝም ብሎ ይተክዛል። እንደው ምንድነው የምለው ተማሪዎችን ረብሹ፣ ጩሁ፣ ክፍል ውስጥ ከሚተክዙ ከሚታዘቀዝቁ ነው የምለው። እና ከቀን አንድ ቀን መጣና ዝም ብሎ ሳይዘቀዝ ና አልኩት። ኖ አላልኩት። መጣና ነገር እኔን እኮ አንተ ቅድም ለምንድን ነው የምትተክዘው ብለኛል አለ። ምንድን ነው አልኩት። እኔ ምንም ባልበደልኩት ወንጀል 12ኛ ዓመቴን ይዣለሁ አለ። እስቲ ንገረኝ አልኩት። የሆነች ያጎት ቤተሰብ የምትሆን ሴት በመሬት ጉዳይ ትፈልገኝ ነበር። ከዛ በኋላ ልጅ ነበራት፣ የሆነች ሴት ልጅ ነበረቻት። ባለቤት ግን የላትም፣ ሞቷል። ከቀን ቀን እየተካሰሰች በቃ ታስቸግረኝ ነበረ። የሆነ ጊዜ የሴቶች መብት በጣም እንትን በሆነ ጊዜ እቺ ሴት በቀን 9 ሰዓት ልጇ ትጮኻለች ቤት ውስጥ። 9 ሰዓት ላይ ስትጮህ ምን አገኛት ብዬ ሮጬ ገባዋል። ሮጬ በገባውበት ሴትዮዋ ለካ ጓሮ ነበረች። ሮጣ መጣችና ልጄን እየደፈረ ያስኩት ብላ ጮኸች። ከዛ ኢሚዲየትሊ የሰፈሩ ጸጥታ አስከባሪ መጣ፣ ያዙኝ። ያለምንም እንትን ግባ ተባልኩኝ። በጊዜው እንግዲህ ህጉ በጣም እንትን ነበረ፣ ይሄ የሴቶች መብት እንትን ማለት ነው። ገባው እና 18 ዓመት ደግሞ ጽኑ እስራት ነበር ታስታውስ እንደሆነ። እስቲል ያው ነው ህጉ። እኔ ምንም ባልበደልኩት በደል 12ኛ ዓመቴን ዘንድሮ ይዣለሁ። ምንም ባልበደልኩት። ወንድሞቼ ከኔ ጋር የነበሩ ጓደኞቼ አንዱ አግብቶ 3-4 ልጅ ወልዶ፣ ሌላው 3-4 ዲግሪ ይዟል፣ ሌላው ሀብት አፍርቷል። እኔ ግን ይኸው እየበሰበስኩ አስበዋል። ይሄ ሳይበድል የገባ ነው። አንዱ እንደዛው መጣና ደግሞ መውጫ ደርሷል አለ። ስንት ዓመት ታስሮ እንደሆነ 12ኛ ክፍል ተማሪ ነው። እንዴት ነው የገባው? አባቴን ገድዬ ነው አለ። አባቴን ገድዬ ነው የገባሁት። ከዚህ በኋላ ግን የት እንደሚሄድ አይገባኝም። ከዛ በኋላ ወንድሜ አይደውልም፣ እናት አይደውልም፣ ቤተሰብ አይደውልም፣ ቤት ዘመድ እንደው ቢወጣ እንገለዋለን ብለው እየጠበቁኝ። ህሊናዬ ንጹህ አይደለም። ህሊናዬ ቀን ማታ የአባቴን እንደም ያሳየኛል። ሌላ ጊዜ ደግሞ ሰው ደግሞ አይነ ስቤን ጠፍቶኛል። እኔ የሚሆነው ነገር ግራ ገብቶኛል። ስለዚህ ለዚህ ሰው አንተ ፊዚክሱን ትተውና ምን ትነግረዋለህ ማለት ነው? የእግዚአብሔርን ማዳን ትነግረዋለህ። ስለዚህ ምንድነው ማድረገው ነው እንደ ፖለቲካ ባይሆንም ያው በፖለቲካው ዓለም መጽሐፍ ቅዱስ ባይገባም ስፔሻል ኒድ መቼም ያው ግዴታ ስፔሻል ኒድ የምክር አገልግሎት እንትን ያደርጋቸዋል። በቃ ደስ ይላቸዋል የተወሰነ ጊዜ። ስለዚህ የተወሰነ ደቂቃ ተወስትና ያን ነገር ሰጥተህ ከዛ ወደ ፊዚክስ ውስጥ ትገባለህ። ፊዚክሱን ደግሞ ያው ለነዛ ተማሪዎች በሚገባቸው ቋንቋ በሚገባቸው እንትን ታደርጋለህ እና በዛ ሁኔታ ነው እያስተማርክ ያለሁት። እግዚአብሔር የተመሰገነ ይሁን። በጣም ትልቅ አገልግሎት ውስጥ ነው ያለው ብዬ አስባለሁ። እግዚአብሔር ጸጋውን ያብዛልህ። ከዚህ በላይ የምናነሳቸው ሌሎችም ጥያቄዎች ነበሩ። እንግዲህ ከሰዓታችን አንጻር በዚህ መቋጨት ይኖርብናል። በረከት ዮሐንስ የአቦንሳ ቤተክርስቲያን አባል ነው። 7ኛ ቀን ያለው ቤተክርስቲያን
ዛሬ በማከላችን ተገኝቶ እግዚአብሔር መንፈስ ቅዱስ በልቡ ያስቀመጠውና ለእግዚአብሔር የሚሆነውን ነገር እንዴት እንደሰጠ ታሪኩን ሲያጫውተን ነበረ። እግዚአብሔር ይባርክ፣ ጌታ ጸጋውን ያብዛልህ። ይሄን ብቻም ሳይሆን አሁን ስመለከት ሁለንተናህን የሰጠነ በየቦታው እየሄድክ በዝማሬ በሙዚቃ ቤተክርስቲያናትን ታገለግላለህ፣ መንፈሳዊ አገልግሎቶች ትሰጣለህ። ጌታ ጸጋውን ያብዛልህ፣ አገልግሎትን ይባርክልህ። እኛም አክብረህ በዚህ ስፍራ ተገኝተህ ይህን መልካም የሆነ ታሪክ ስለሰጠን ስላካፈልከን ለተመልካቾቻችን በጣም ነው የምናመሰግን። እንግዲህ ተመልካቾቻችን እንደ በረከት ያሉ ወንድሞች በየአቅጣጫው በየገጠሩ እየዞሩ በየጊዜው የሚያገለግሉ ወንድሞችን በጸሎታችን ልንደግፋቸው ይገባል። ባሉበት ስፍራ ጌታ ጸጋውን እንዲያበዛላቸው እንዳለው ደግሞ እሱ በማረሚያ ቤት ነው እያስተማረ ያለው። ብዙ አይነት ሰዎችን ነው የሚያገኘው። እነዛ ሁሉ ጥያቄያቸውን ምላሽ የሚያገኙበትን የእውቀት ብርሃን ነው የሚፈነጥቀውና እግዚአብሔር ጸጋውን ያብዛልህ። ለኛም ደግሞ ትምህርት የሚሆን ነገር ስለሰጠህን ዛሬ እናመሰግናለን። አገልግሎትን እግዚአብሔር ይባርክ። እንግዲህ በቅርብ ሌሎችም ዝማሬዎችን እንደምናገኝ ተስፋ እናደርጋለን። ጌታ ጸጋውን ያብዛልህ። የዕለቱን ፕሮግራም እንግዲህ እንቋጫለን። ስለመጣህ በጣም እያመሰገን መንገድ ሁሉ የሰላም እንዲሆን ደግሞ እንመኛለን። ሌላ ጊዜ በዝማሬ እንደገና እንደምንገናኝ ተስፋ አደርጋለሁ። ምናልባት እዚህ በመጣህበት የሆፕ ውዳሴ አዘጋጆች በእግር በፈረስ እንደሚያፈላልጉ ተስፋ አለኝ። እዛም አገልግሎት እንደሚኖር እግዚአብሔር ይባርክ። ጌታ ጸጋውን ያብዛል። ተመልካቾቻችን አብራችሁ ስለቆያችሁ እግዚአብሔር ይባርካችሁ። ጌታ ጸጋውን ያብዛላችሁ። አስተያየት ጥቆማ ካላችሁ አሁንም በአድራሻችን ጻፉልን፣ ደውሉልን። እኛም ልናገኛችሁ እንወዳለን። በሚቀጥለው በሌላ ፕሮግራም እስከምንገናኝ ድረስ የጌታ ጸጋ ይብዛልን የምንላችሁ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ጌታ ኢየሱስ ይባርካችሁ። ሰላም ሁኑልን። አንቺ የክርስቲያን ሂቴ በሃይማኖትሽ እንደምናለሽ ረጅሙ የጽዮን መንገድ ዝለቱ እንዴት አደረገሽ ባለ ታላቅ ዋጋ እምነትሽን በጥብቃሽ ወደቅሞሽ ታልሽው ጌታሽ የሰጠሽን መክሊት ከበርሽው ሳተረፍሽ ነቃበ እንጂ የምን ደርሶ ተስፋ መቁረጥ ነው የጉዞሽን አስጀማሪ ጌታ ኢየሱስን ማየት ነው። አይዞሽ በርቺ ነቃበ እንጂ የምን ደግሞ መዝለፍለፍ ነው ኃይልን በሚሰጠኝ በእርሱ ሁሉ እችላለሁ ማለት ነው። Santa
ሲጠፋ በላይ ላይ ጎርፍ ሲደፋ አውሬው ሲጮይ ሲደነፋ ቀን ሌሊት ሳይል ስለፋ ኤልዛቤል ልታስገድለኝ የሞት መልእክት ስትልክብኝ የጠላት ኃይል በርትቶብኝ አምላክ የሞትን ለመንኩት። ኤልዛቤል ልታስገድለኝ የሞት መልእክት ስትልክብኝ የጠላት ኃይል በርትቶብኝ አምላክ የሞትን ለመንኩት። ክርስቲያን ሂቴ በሃይማኖትሽ እንደምናለሽ ረዥሙ የጽዮን መንገድ ዝለቱ እንዴት አደረገሽ ባለ ታላቅ ዋጋ እምነትሽን በጥብቃሽ ወደቅሞሽ ታልሽው ጌታሽ የሰጠሽን መክሊት ከበርሽው ወይስ አተረፍሽ? የዘገየ በመስለም ጌታ በቃሉ ታማኝ ነው። እንደ ሰው አቅም አጥቶ ቃሉን ቀረጣጥፎ አይበላም። ሁሉንስ ያይገቡ ዘንድ ስላንቺ ወዶ ታግሷል። የወንድሞች ቁጥር ስሞላ ቶሎ መመለሱ አይቀር። ጨለማው እጅግ በርትቶብን ሌሊቱ ሲጠቋቁርብኝ ታንኳዬን ሊሰባብርብን ሲያስገመግም ወጀብ ባህር ለሚደርስበት አደጋ አገር ምድሩ ስናጋ ሌቱ ገቶ የማይነ